በአንድ ነገር ላይ ውጤታማ ለመሆን ከሚያስፈልጉ ነገሮች የመጀመሪያውና ዋናው ዲሲፕሊን ነው። ዲሲፕሊን ማለት ለዛ ለምንፈልገው ነገር ራሳችንና ማንነታችን መስጠት ማለት ነው። ይሄ እንግዲህ ኤግዚት ኤግዛም፣ ሲኦሲ እና የመሳሰሉ ፈተናዎች በዚህ በሙያችሁ ስኬታማ መሆን ከፈለጋችሁ ቀድማችሁ ስለዛ ነገር በደንብ ማወቅና ስለ ጥያቄዎቹ በደንብ አንደርስታንድ መኖር በፈተና ወቅት ከሚመጣ ጭንቀት እንዲገላግላችሁ ያደርጋል። ስለዚህ እንደነዚህ አይነት ጥያቄዎችን በመስራት ከዚህም ባሻገር ደግሞ ጠለቅ ብሎ በማንበብ ወደፊት ለህይወታችሁ የሚበጁ ነገሮችን መሰብሰብን የመሰለ ነገር የለም። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ ይዘንላችሁ የመጣው ቪዲዮ 40ኛ ክፍላችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሌሎች እንዲዳረስ ሼር አድርጉ። እንዲሁም ይህ ቪዲዮ ለእናንተ በጣም ጠቃሚ ስለሚሆን ላይክ አድርጋችሁ ጀምሩት። እንዲሁም እስከ መጨረሻው አብራችሁን ቆዩ። ስለዚህ ወደ እያንዳንዱ ጥያቄዎች መሄድ እንችላለን። ወደ መጀመሪያው ጥያቄ ላይ ስንሄድ a 25 years old client living with HIV presents with emergency outpatient department with sudden productive cough, chest pain, febrile no dyspnea and gene export test is negative. Chest X-ray shows that right lobes consolidations. Which opportunistic infection most likely? So HIV positive እንግዲህ ፔሸንቶች ከሚያጠቃቸው ነገር ነው opportunistic infection ነው። So ከነዚህ ከሚከተሉት ውስጥ የትኛው opportunistic infection based on this sign symptom ወይም ደግሞ based on this clinical presentation ምን ነገር ሊያጋጥመው ይችላል? በአብዛኛው ጊዜ እንግዲህ ኤችአይቪ ፖዚቲቭ ኢሚኒቲ ኮምፕሮማይዝ ወይም ደግሞ ኢሚኒቲ ሰፕረስድ ይሆናል። ከዛ ጋር ተያይዞ ደግሞ ብዙ ኦፖርቹኒስቲክስ ይመጣሉ ማለት ነው። ስለዚህ የመጀመሪያ ኤ ላይ የምናገኘው ፕሉሞናሪ ቱበርኩሎሲስ ዩዥዋሊ ክሮኒክ ሲምፕተም ነው። አብዛኛው ይሄ ዌት ሎስ፣ ናይት ስዊቲንግ፣ ሄሞፒሲስ፣ አፐር ሎብስ ኢንቮልቭመንት ኤንድ ጂን ኤክስፐርትስ ፖዚቲቭ የአብዛኛውን ጊዜ የፕሉሞናሪ ቱበርኩሎሲስ ያለባቸው የጂን ኤክስፐርት በሚታይበት ሰዓት ፖዚቲቭ የመሆን ፕሮባቢሊቲ ያለው ዌት ሎስ አለው፣ ናይት ስዊቲንግ እና ሄሞፒሲስ እና አፐር ሎቡ ኢንቮልቭ ይደረጋል። ይሄ እነዚህ ኮመን የፕሉሞናሪ ቱበርኩሎሲስ መገለጫዎች ናቸው። ከዚህ ጋር ተያይዞ ግን የዚህ በሽተኛ ከዚህ ጋር ተያይዞ ፕሉሞናሪ ቱበርኩሎሲስ አይሆንም። ሁለተኛው ላይ ባክቴሪያል ኒሞኒያ እስቲ ከቲፒካል የሆነ ፊውቸሩን ስናይ ሰደን ኦንሴት አለው ቅድም እንዳልነው and productive cough and febrile ነው። chest pain አለበት፣ lobar consolidations አለበት on X-ray imaging በሚታይበት ሰዓት የባክቴሪያል ኒሞኒያ ክሊኒካል ማኒፌስቴሽኖች ናቸው እና ቲፒካል ፊውቸሮች ናቸው። HIV positive patients commonly show that unilateral consolidations in the unilaterally common የHIV positive በሽተኞች የሚያሳዩት ነው። ስለዚህ ይሄ መልስ የመሆን ፕሮባቢሊቲ ያለው ፕሉስ ላይ የምናገኘው ኒሞሳይቲክ ኒሞኒያ ምንለው ኒሞሳይቲክ ኒሞኒያ ሪሌትድ ቱ ፈንጋል ኢንፌክሽን ነው። ድራይ ካፍ አብዛኛው ጊዜ ይመጣል። ግራጁዋሊ ዲስፒኒያ ዲፊውዝ ባይላተራል ኢንቴንሽን ኦፍ ኢንፊልትሬሽን ግን ሎባል ኮንሶሊዴሽንስ የላቸውም አብዛኛው ጊዜ። ኤክስትራ ፕሉሞናሪ ቱበርኩሎሲስ አፌክት ኦርጋን አውትሳይድ ኦፍ ዘ ለንግ እነዚህ ሊምፍ ኖዶች፣ ሜኒንጂስ፣ አብዶሜን አካባቢ ነው። ከዚህ አንፃር ኢሜጂንግ ላይ ምንም የሚያሳየው ሪዛልት የለም። ስለዚህ ይሄኛው መልስ አይሆንም። ስለዚህ የዚህ መልስ ፕሮባቢሊቲ የመቀረብ እድል ያለውና ሞር ኮመን በኢሜጂንግ በሚታይበት ሰዓት ላይ የሚታየው ዩኒላተራል የሆነ ኮንሶሊዴሽን የሚኖር ፕሮባቢሊቲ ያላቸው ፕሉሞናሪ ባክቴሪያል ኒሞኒያ ነው። ስለዚህ የነዚህ ባክቴሪያል ኒሞኒያ ኮመን ሳይን ሲምፕተማቸው ወይም ደግሞ ቲፒካል ፊቸራቸው ሰደን ኦንሴት የሆነ ፕሮዳክቲቭ እና ፊቨር፣ ቸስት ፔን ኤንድ ዱሪንግ ኤግዛሚኔሽንስ ዱሪንግ ኢሜጂንግ ወይም ደግሞ ኤክስሬ በሚታይበት ሰዓት ይሄ ሎባር ኮንሶሊዴሽንስ አላቸው ማለት ነው። ስለዚህ መልሳችን የሚሆነው ቢ ላይ ያለው ባክቴሪያል ኒሞኒያ ይሆናል ማለት ነው። የሁለተኛው ጥያቄ ላይ ስንሄድ 44 years old woman has been taking antiretroviral for 2 years shows a significant weight loss compared to the previous visit. The nurse wanted to evaluate treatment adherence. Which monitoring method of most appropriate? ስለዚህ አንቲሪትሮቫይራል ቴራፒ ላይ ያሉ በሽተኞች ከሚደረጉላቸው ነገሮች አንደኛው አደራንስ ትሪትመንታቸውን ኢቫሉዌት ማድረግ ያስፈልጋል። ምክንያቱም የዚህ ሲግኒፊካንትሊ ዌት ሎስ አላት። ከምን ጋር ተያይዞ ነው? ኤችአይቪ ፖዚቲቭ ናት፣ ከዛ ኤአርቲ ላይ ናት። ዌት ሎሱ ከምን እንደመጣ ለማወቅ ከሚያስችሉ ነገሮች አንደኛው ትሪትመንት አደራንሱን ኢቫሉዌት ማድረግ ነው። የትኛውን ብንከተል ሞር አኩሬት ነው ወይም ሞስት አፕሮፕሪየት ነው የሚለውን ነገር እናያለን። የመጀመሪያው ፋርማሲ ሪከርድ ሪቪው ወይም ደግሞ ሪከርድ የሆነ ሪቪው ማድረግ ወይም ደግሞ የተሞላው ዛስ ዩዝፉል ሞር ሪያብል ዛን ሰልፍ ሪፖርት። ከሰልፍ ሪፖርት የተሻለ ነው ይሄ
but still indirect evidence to adherence ማለት ነው direct evidence አያሳያችሁም ይሄ ስለዚህ ይሄኛው መልስ አይሆንም ምክንያቱም የሚለው ምንድነው appropriate ነው የሚለው ሁለተኛው self report assessment ይሄኛው manipulate ይደረጋል ሪፖርቱ ኦቨር ሊደረግ ይችላል ወይም ቢያዝ ሊደረግ ይችላል ይሄ መልስ አይሆንም ሶስተኛ ላይ የምናገኘው viral load monitoring is most appropriate የሚባለው WHO golden standard የሚለው viral load monitoring ነው ስለዚህ golden for monitoring of ART adherence treatment effectively weight loss is suggested possible treatment failure ያለው ማለት ነው pill count monitoring ሊጠቅም ይችላል ግን is manipulated by patient manipulate ያደርጋቸዋል ስለዚህ መልሳችን የሚሆነው viral load monitoring ይሆናል ማለት ወደ ሶስተኛው 25 years old woman admit to the emergency unit with diagnosing of anaphylaxis her blood pressure is 96 16/50 millimeter of mercury pulse rate is 120 beat per minute respiratory 28 beats per minute what is the most expected response to after the treatment so anaphylaxis anaphylactic shock ውስጥ ገብታለች ከሱ ጋር ተያይዞ blood pressure under the normal range related to vasodilation and pulse rate is a compensatory mechanism that elevated ሆኗል including of respiratory rate that's tachypneic ናቸው ታካርዲያ ነው እና hypotension ውስጥ ናቸው so ከዚህ ላይ ተነስታችሁ ምን ኤክስፔክት አደርጋላችሁ ትሪትመንቱ ኢፌክቲቭሊ ለመሆኑ ስለዚህ ያንዳንዳቸው ማየት እንችላለን የመጀመሪያው increased blood pressures that is anaphylaxis patients develop anaphylaxis develop ያደረገ ሰው አንደኛ hypotension የመግባት tachypnea tachycardic እና the first line treatment የሚባለው አብዛኛውን ጊዜ እንደምታውቁት epinephrine ወይም ደግሞ adrenaline የምንለው ነው cause of vasoconstrictor ነው እና improving of blood pressure ያመጣል ያ relieving of bronchospasm ምክንያቱም bronchodilator ስለሆነ ዲስፒኒያም ስላለበት ማለት ነው ሊኖርበትም ስለሚችል ማለት ነው ስለዚህ show the expected response after treatment expect የምታደርጉት አንደኛው increase blood pressure ነው blood pressure እንዲጨምር ነው expect ይደረጋል ሁለተኛው ላይ የምናገኝ increase respiratory rate should be decreased not increased ስለዚህ respiratory rate already ጨምሯል እንዲቀንስ ነው እንጂ የምንፈልገው እንዲጨምር አንፈልግም ከዚህ በላይ እንዲሆን አሁንም ታኪፒኒያው ስለሆነ ሲላይ የምናገኘው decrease urine output should be improved within the better perfusion perfusion ካለ ይጨምራል እሱ ችግር የለውም increase pulse rate is the pulse rate usually decrease as shock resolved shock resolve ሲደረግ ወይም ደግሞ ማኔጅ ሲደረግ pulse rate ምን ይሆናል ይቀንሳል ማለት ነው ምክንያቱም blood pressure በሚጨምርበት ሰዓት ወደ ያንዳንዱ perfusion ሲጨምር ምን ይሆናል ማለት ነው ሪቨርስ ይሆናል ማለት ነው blood pressure ልክጭ ሲጨምር pulse rate ይወርዳል ማለት ነው ወይም ኖርማል ሬንጅ ውስጥ ይገባል ስለዚህ መልሳችን የሚሆነው ምንድነው ኤ ላይ ያለ ይሆናል ማለት ነው ወደ አራተኛው ስንሄድ 30 years old male patients present to emergency OPD the headache weakness joint pain chilling treatment intermittent fever after travel to lowland area vital signs show that blood pressure is 70/50 millimeter of mercury the pulse rate is 100 breath ሳይሆን beat per minute ለማለት ነው respiratory rate is per minute breath per minute ሆኗል temperature is 39.5 degrees Celsius ወይም 0 degree centigrade which one the most appropriate initial management so የዚህ በሽተኛ ያለው ችግር እንግዲህ hypotension ውስጥ ገብቷል ሁለተኛው ደግሞ breathing በጣም ጨምሯል tachypnea ነው and tachycardic ነው ወይም borderline ነው እና ሃይፖተርሚያ ውስጥ ነው ሶ ከዚህ ላይ ተነስተን የበሽተኛው ሂስትሪ ደግሞ ምን አለ travel to lowland area malaria epidemic endemic የሆኑ ሪስክ ኤሪያዎች ሄዷል ከዛ በሻገር ኢንተርሚተንት የሆነ ፌቨር አለው and chills አለው and headache አለው joint pain አለው so based on this evidence ምን አይነት ነገሮችን so based on this what is the most appropriate initial management እንደ መጀመሪያ ማኔጅመንት ምን ሊሆን ይችላል ነው ያንዳንዶችን imaging study imaging is not first line suspect of malaria ይሄኛው እንደ ከዚህ ተነስተን ሎላንድ ኤሪያ ላይ ሄዷል ከዛ በሻገር ደግሞ ሃይፖ ቴንሽን ውስጥ ገብቷል ከሱ ጋር ተያይዞ ደግሞ ታኪካርዲክ ነው ሪሌትድ ቱ ደግሞ ቴምፕሬቸሩ ሪሊቬትድ ሆኗል ይሄ የሚያሳየን ወደ ማላሪያ ነው ወይም ደግሞ acute febrile illness ነው ስለዚህ imaging is not first line
ፈርስት ላይን እንለው አንችልም። አድሚኒስትሬቲቭ አናልጄሲክስ ሲምፕተም ማኔጅመንት ነው። እኛ ግን እያለን which is the most appropriate initial management ነው ያለን። ስለዚህ አናልጄሲክስ መስጠት ሲምፕተሙን ነው ልናድን የምንችለው። ከዛ ባሻገር ላይፍ ትሪቲንግ ኮዙን አያድነልም፣ ምክንያቱም በጣም ፌብራይል ነው። ፌብራይሉ ምናልባት ሪዲዩስ ሊያደርግ ይችላል፣ ሌሎቹን ግን ኮምፖንሴት ማድረግ አይቻልም። አድሚኒስትሬሽን ኦፍ antipyretics supporting or can only diagnose must be confirmed is the first. ስለዚህ ይሄ መልስ አይሆንም። የመጨረሻው ላቦራቶሪ ኢንቨስቲጌሽን is suspected malaria diagnosis must be confirmed urgent with laboratory test blood smear ወይም ደግሞ rapid direct test ወይም ደግሞ RDT የሚባለውን ማለት ከዛ ባሽ ትሪትመንት should be that delay on that suspected። ይሄን ካላደረጋችሁ ሌላ መድኃኒት እየሰጣችሁ ከቆያችሁ ምክንያቱም ማላሪያውን ዲቴክት ላታደርጉ ስለምትችሉ የመጀመሪያው የሚሆነው ኢሚዲየትሊ ላቦራቶሪ ኢንቨስቲጌት ከተደረገ በኋላ ሌሎችን ልንሰራቸው የምንችለው። ስለዚህ መልሳችን ዲ ይሆናል ማለት ነው። ወደ አምስተኛው ስንሄድ አምስተኛው ላይ የምናገኘው ምንድነው 25 years female with diagnosed with cholera that cholera is contagious bacterial disease ምንለው ነው ወይም ደግሞ infectious ምንለው has watery diarrhea and vomiting for 1-2 hours. Assessment finding shows that sick appearance, dry oral mucosal, sunky eyes. Vital sign shows that blood pressure is under the normal. Pulse rate to 110 beat per minute. Respiratory rate is above the normal or tachycardic no. And the pressure is 37.8 degrees centigrade. What is appropriately nursing intervention? ለዚህ በሽተኛው ምንድነው ልናደርግለት የምንችለው? እያንዳንዱ አድሚኒስትሬሽን ኦፍ አንቲ ሄልሜንትስ ብዙ ጊዜ ኖት ኢንዲኬት ፎር ዘ ኮሌራ ለኮሌራ ሄልመንት አይደለም ባክቴሪያል ዲዝ ነው ቀደም እንዳልኳችሁ። ስለዚህ ለዚህ በሽተኛ የሚሆነው ይሄ አይደለም። ብለድ ትራንስፊውዥን is not required አለ ሲቪር አኒሚክ ለሆኑና ሄሞሬጅ ላለባቸው ሰዎች ነው ብለድ ትራንስፊውዥን የሚሰጠው። ፍሉድ አድሚኒስትሬሽን ነው because the patient severe dehydration with shock አለበት። ዋተሪ ዲሃሪያ ቮሚቲንግ አለበት ለ12 ሰዓት የሚያክል። ብለድ ፕሬሸሩ አንደር ዘ ኖርማል ነው። ሰንግ አይስ አለው፣ ድራይ ሙኮሳል አለው፣ ታኪካርዲክ አለው። The cholera, the first priority is rapid fluid replacements or resuscitations that or rehydration of that's life saving of initial treatment, especially in severe dehydration ማለት ነው። ስለዚህ መልሳችን የሚሆነው administer or fluid ማለት ነው። ወደ ስድስተኛው ላይ ስንሄድ ስድስተኛው ላይ የምናገኘው ጥያቄ 8 years old male present with fever, headache, vomiting, abdominal pain, diarrhea for 2 days. Vital signs are stable and laboratory results show that hemoglobin 14 gram per deciliter with receive vital test for H&O antibodies or vital test ምን ሆኗል ማለት ነው reactive ነው ማለት ነው። which is most likely diagnosed malaria, typhoid fever, typhus, relapsing fever እያንዳንዳቸውን እናያቸው። መጀመሪያ ላይ የምናገኘው ማላሪያ ዳያግኖስ ዊዝ ብለድ ስሚር ነው እንጂ ዋይዳል ቴስት አይሰራለትም። ስለዚህ ይሄ አይሆንም። ታይፈስ ፌቨር ምንለው ሁለት ቢ ላይ የምናገኘው the cause of bacterial rickettsia species ዋይዳል ቴስት not used። ይሄ ዋይዳል ሳይሆን ዋይ ፍሌክስ ነው ለታይፈስ የምንጠቀመው። ሲ ላይ የምናገኘው ታይፎይድ ፌቨር reactive ONH antibodies strongly suggest infectious ሳልሞኔላ ታይፊ በሚባል ባክቴሪያ ስለሆነ ታይፎይድ የሚመጣው ለዋይዳል ቴስት ሞር ኒርስ የሚባለው ታይፎይድ ፌቨር ነው። ስለዚህ መልሳችን ታይፎይድ። ሪላፕሲንግ ዘ ኮፍ አብዛኛው ጊዜ ኮዝቫሳ ቡሩላ የሚባለው ባክቴሪያ ዳያግኖስ ባይ ብለድ ስሚር ኦ እንጂ በዋይዳል ቴስት ወይም ደግሞ ባይ ፍሌክስም አይገኝም ማለት ነው። ስለዚህ መልሳችን የሚሆነው ታይፎይድ ፌቨር ነው። Okay, የሰባተኛ ጥያቄ in the adolescence male present with sudden onset of fever, headache, shaking of the chill of the sweating. Laboratory investigation shows spirochete detecting the blood sample was the most diagnosed. Typhoid fever ይሄኛው አብዛኛው በሳልሞኔላ ታይፊ ነው የምናገኘው፣ በስፓይሮኪን አናገኘው። ቢ ላይ የምናገኘው ታይፈስ ፌቨር ሬክቲዣ ቀደም እንዳልነው ነው የምናገኘው በስፓይሮኪን። ማላሪያ ሲ ላይ የምናገኘው ፕላዝሞዲየም ቫይቫክስ ኦርስ ፕላዝሞዲየም ቫይቫክስ ወይም ደግሞ ፋርሲፈረም ነው የምናገኘው። ይሄኛው አይሆንም። ትሮፖዞይት ነው አርቢሲ ላይ የምናገኘው። ነገር ግን የዚህ ሞር ሪላፕሲንግ ፌቨር ነው። ምክንያቱም ሪላፕሲንግ ፌቨር ስፓይሮኪን የሚባል ባክቴሪያ የሚመጣው ሪላፕሲንግ ቡሬላ ስፓይሮኪን ዛስ ዳያግኖስ ኮንፊርም ኦፍ ቪዥዋላይዝ ኦፍ ስፓይሮኪን the peripheral blood during ፌብራይል ኤፒሶድ ማለት ነው። ቲፒካል ሲምፕተሙ ምንድነው? ሰደን ፌቨር፣ ሄዴክ ናቸው፣ ቺሊንግ አንድ ስዊቲንግ አላቸው። ስለዚህ ይሄኛው በዚህ መሰረት መልሳችን የሚሆነው ዲ ላይ ያለው
relapsing fever ስለዚህ መልሳችን ዲ ይሆናል ማለት ነው 28-old woman with severe malaria assessed with for hypoglycemia anemia and conventional laboratory results show that hemoglobin is under the normal severe indicate of the severe anemic gram per deciliter randomly blood sugars 70 milligram per deciliter she received quinine's 2 unit of blood prescribed with finding mostly appropriate indicator of ስለዚህ appropriate indicator ለፕሮግኖሲሱ appropriate indicator የሚሆነው የትኛው ነው የዚህ ቻናል ቤተሰቦች ቁም ነገር ያገኛችሁበት እንደሆነ ተስፋ እናደርጋለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ሁልጊዜም ሰብስክራይብ ማድረግ ለእናንተ እንደ ስጦታ እንቆጥረዋለን እንደ በጎ ነገርም እንቆጥረዋለን ከናንተ የሚመጣባችሁ ወይም ደግሞ የሚያስጠይቃችሁ ወይም ከናንተ የሚፈጥርባችሁ ነገር ስለሌለ ሰብስክራይብ ማድረጋችሁ እንዳትረሱ ለሌሎች እንዲዳረስ ሼር አድርጉ እንዲሁም ላይክ አድርጋችሁ ይህን ቪዲዮ ያያችሁ ከሆነ በጣም እናመሰግናለን በቻናላችን ላይ የተለያዩ ነገሮችን እንለቃለን በተለይ ጥያቄ የሲኦሲ እና ኤግዚት ኤግዛም ጥያቄዎችን መሰረት ያደረጉ ነው እንዲሁም ሌክቸሮችን እየለቀቅን እንገኛለን በኦንላይን ክላስ እየሰጠን እንገኛለን ለዚህም ተማሪዎቻችንን ከልብ እናመሰግናለን ለዚህም እኛን ስለመረጣችሁ ከልብ እናመሰግናለን አሁን ሶስተኛ ባቻችን ላይ ደርሰናል ከዚህ ቀጥሎ ደግሞ ለሚመጣው ለሰኔ ኤግዛም ራሳችሁን የምታዘጋጁ ሰዎች በስልካችን እየደወላችሁ መመዝገብ ትችላላችሁ ጥሩ ትምህርት እንሰጣችኋለን እንዲሁም ሳይኮሎጂካል ቴራፒም እንደዚሁ አለ ሬዲን እንዴት ለክላሶች እንዴት መዘጋጀት እንዳለባችሁ እንዴት ማንበብ እንዳለባችሁ ከስነ ልቦና አንፃር በምን መንገድ ራሳችሁ ማሸነፍ እንዳለባችሁ ፍርሃታችሁ ማሸነፍ እንዳለባችሁ እንዲሁም በክላስ ላይ ሊገጥሟችሁ የሚሉ ቻሌንጆችንም እንዲሁ ያማከራችሁን ፍሬንድሊ ነገሮችን አጀስት እናደርጋለን ስለዚህ በዚህ እድል ተጠቃሚ እንድትሆኑ እንጋብዛችኋለን ወደ ጥያቄው እንሄድ ስለዚህ ከዚህ ተነስተን appropriate indicator of prognosis የትኛው ነው A ላይ የምናገኘው hemoglobin level B ላይ body fluid status C ላይ blood glucose level ነው and body temperatures level ነው ሲያንዳንዳቸው ነው sorry A ላይ የምናገኘው hemoglobin level the severe malaria hemoglobin is a key prognostic indicator ነው የሚባለው especially when very low the patient has hemoglobin level 4 gram per deciliter ነው means of define of severe malaria WHO criteria severe malaria ከሚባሉት ይሄኛው አንደኛው hemoglobin level is significant associated with the outcome of severe malaria ማለት ነው 70 milligram per deciliter ነው based on the patient data ማለት ነው ስለዚህ ከ40 በታች ሲሆን ነው ይሄ በሽተኛ ብለድ ግሉኮስ ሌቭሉ መለካት የሚያስፈልገን እንጂ ይሄ ግን እያመለከተ ያለው 70 ስለዚህ is normal ዲ ላይ የምናገኘው body temperature level that fever reflect disease actively ነው እንጂ no prognosis severity አያሳይም ስለዚህ መልሳችንም የሆነው ኤ ላይ የምናገኘው hemoglobin level ምን ይሆናል ማለት ነው that appropriate indicator of prognosis ማለት ነው ኤ ላይ ያለ ይሆናል መልሳችን ወደ 9ኛው ስንሄድ 4 years old baby diagnosed with malnutrition present with respiratory distress and swallowed pulse skin of subcutaneous tissue in the limb buttock and faces abdominal distension and vital signs shows that the respiratory rate is 56 per minute heart rate 122 per minute and axillary temperature 36.8 degrees centigrade which additional findings supporting diagnosis malnutrition so ከዚህ ላይ ተነስታችሁ ሌላ supportive the malnutrition የሚሆን የትኛው ነው እንግዲህ ያንዳንዳቸው ማየት ያስፈልጋል ኤ ላይ የምናገኘው the MOAC ይሄ middle upper arm circumference 12.5 ሴንቲሜትር ነው and so አብዛኛው ጊዜ ከ11.5 በታች ከሆነ severe acute malnutrition ነው የምንለው ከ11 እስከ 12.5 ድረስ የሚሆነው moderate malnutrition ነው የምንለው ከ12 በላይ ከሆነ ኖርማል ነው ከ12.5 በላይ ከሆነ ኖርማል ነው የምንለው ማለት ነው so የዚህ በሽተኛ 12.5 support acute malnutrition ነው ማለት ሊሆን ይችላል this border line ስለሆነ ማለት ነው ሌሎች ቢ ላይ የምናገኘው the wait for height greater than 2z score ይሄኛው ኖርማል ኒውትሪሽናል ስታተስ ነው የሚባለው malnutrition አይባልም malnutrition ለማለት less than 2z score square ሲሆን ነው ይቅርታ ስኮር ሲሆን ነው ሲ ላይ የምናገኘው ታኪፒኒያ ኢንዲኬተር ፎር ሪስፓራቶሪ ዲስትረስ ነው ዳያግኖሲንግ ክሪቲካል malnutrition አያመለክተ ነው ታኪካርዲክም እንደዛው ማለት ነው ኢንዲኬተር ዳይሬክት ኢንዲኬተሮች አይደሉም ስለዚህ መጀመሪያው መልሳችን ነው የሚሆነው ሞአክ ነው የሚሆነው ማለት ስለዚህ መልሳችን የሚሆነው
ኤ ላይ ያለ ይሆናል ማለት ነው። ወደ 10ኛው ላይ ስንሄድ 3 years old boy with complicated severe acute malnutrition has been admitted for 1 week and receiving of F75 therapeutical milk through nasogastric tube. He's developed abdominal distension, weight gains greater than treatment phase most appropriate to these patients. የ3 ዓመት ህጻን ልጅ ነው። F75 ቴራፒውቲካል ሚልክ ላይ ነው ያለው። ከሱ ጋር ተያይዞ ኤንጂቲው ነው የሚሰ አብዶሚናል ዲስቴንሽን አለው። ዌይት ጌንም አለው። 12 ግራም ፐር ኪሎግራም ፐር ዴይ ዊዝ ትሪትመንት ፌዝ አፕሮፕሪየት ዚስ ፔሸንትስ። ይሄ በሽተኛ እንግዲህ ፌዞች አሉ። እያንዳንዳቸውን ፌዝ ማየት ያስፈልጋል። ፌዝ 1 ፌዝ 2 ፌዝ 3 ምንላቸው አሉ። ፌዝ 1 ላይ ስታቢላይዜሽን ይባላል። ፌዝ 2 ደግሞ ወይም ደግሞ ምንላቸው ሪሃቢሊቴሽን ፌዝ ምንላቸው አሉ። ኤንድ አውት ፔሸንት ፌዝ ምንላቸው አሉ። ስለዚህ የዚህ በሽተኛ ፌዝ 1 ላይ ስታቢላይዜሽን ኤ ላይ የምናገኘው ምርጫ ፌዝ 1 ስታቢላይዜሽን ፌዝ። ከዚህ በሽተኛ ተነስተን ዳት ቻይልድ ሪሲቪንግ ኦፍ F75 ቴራፒውቲካል ሚልክ ዩዘር ቱ ትሪት ኦፍ ሜዲካል ኮምፕሊኬትስ ኤንድ ስታቢላይዝ ኦፍ ሜታቦሊዝም ስታቢላይዝ ለማድረግ ነው። this continuous until the child stable and complicate are under control ማለት ነው። ስለዚህ ፌዝ 1 አይደለም ማለት ነው። ቢ ላይ የምናገኘው ትራንዚሽናል ፌዝ የምንለው ዋንስ ስታቢላይዝድ ከሆነ በኋላ ሜዲካሊ ኢምፕሩቭድ ሆኗል። ፊድ ግራጁዋሊ ቼንጂንግ ፍሮም F75 ቱ ሃየር ኤነርጂ ፎርሙላ ወደሚባለው ወደ F100 የሚባለው ትራንዚሽናል ፌዝ እንለዋለን። ይሄ ወይም ደግሞ ሪሃቢሊቴሽን ሆኗል ማለት ነው። ሪሃቢሊቴሽን ፌዝ ወይም ፌዝ 2 የምንለው ይሄ ደግሞ ምንለው ሃይ ኤነርጂ ፊዲንግ ጊቭ ቱ ፕሮሞት ራፒድ ዌይት ጌን ኤንድ ካች አፕ ኦፍ ግሮዝ ነው። ስለዚህ ይሄ መልስ አይሆንም ማለት ነው። አውት ፔሸንት ፌዝ ምንለው ዛትስ ዘ ቻይልድ ስቲል ሪኳየር ሞኒተሪንግ ኦፍ ዳይተሪ ፕሮግረስ ነው። ስለዚህ ይሄ በሽተኛ ግን ምን አለው ኢምፕሩቭመንት አለው፣ ዌይት ጌንም አለው። ስለዚህ ይሄ የሚሆነው ምንድነው መልሳችን ትራንዚሽናል ፌዝ ላይ ነው። ትራንዚሽናል ፌዝ ነው የዚህ መልስ የሚሆነው። ስለዚህ መልሳችን ቢ ነው። ይሄን ደግሞ ሞር ዲቴል ማንበብ ትችላላችሁ። ለዛሬ ያዘጋጀሁላችሁ ጥያቄዎች እነዚህን ይመስሉ ነበር። በቀጣይ ደስ በሚል ቪዲዮን አዲስ ቪዲዮ እስከምንገናኝ ለዛሬ አበቃው። ቅድም ላይክ ማድረጋችሁ እንዳትረሱ። እንዲሁም ኮሜንት ላይ ጻፉልን የሚሰራላችሁ። ለሌሎች እንዲዳረስ ደግሞ ሼር አድርጉ። ለዛሬ ይሄን ይመስላል።